ይህም ያው የሰርግ ልብስ ነው። እንዲሁም ለትልልቅ ፕሮግራም የምንጠቀማቸው ልብሶች ናቸው እንደነዚህ የምንሰራው። ይሄኛው ደግሞ ሳተን እንለዋለን። አዲስ የገባ ጨርቅ ነው እና በ4 ሜትር ነው። ያንኛው እንደነገርኩሽ ሙሉ በጥልፍና በፈርጥ ነው። ይሄንኛው ደግሞ ሙሉ ሽመና ነው። ቀይ ሴት ከሆነች ጎላ እንዲያደርጋት ጥቁር ነገርም ቡኒ ነገርም ብትጠቀም አሪፍ ነው። እዚሁ ሁሉ ተጠናቆ እዚሁ ነው የሚሰራው። ስኳር የሚገባበትና ማይገባበትም ይባላል። ጨርቁ ያው መጀመሪያ ከራስሽ ከለር ጋር ነው። ለባሽ አንቺ እስከሆንሽ መጠን ከራስሽ ከለር ጋር ማች ማድረግ አለበት። እነዚህን አልባሳቶች መግዛት ቢፈልጉ እናንተ ጋር ከምን ያህል ቀን በፊት ነው ማዘዝ ያለባቸው? አሁን ላይ ፋሽን ናቸው ተብለው የሚሰሩ በፈርጥና በጥልፍ ጥራት ያላቸው ማቴሪያሎች ናቸው የሚመጡ ከዱባይ፣ ከህንድ፣ ከተለያዩ ሀገራት የሚመጡት። ያልተሰራም ልብስ ዲዛይን በዚህ መልኩ ተደርጎ ከለር በዚህ ይሰራልን ቢባል መሰራት የሚችል ነው የሚሆነው። እኛ ስንሰራ በ4 ሜትር በ5 ሜትር ስንሰራ ነጠላም አብሮት አለ። ሰላም ጤና ይስጥልን ውድ የገበያ ቢዝነስ ተመልካቾቻችን እንዴት ናችሁ? በዛሬው በገበያ ቅኝት ፕሮግራማችን እንግዲህ መጪው የበዓላት ወቅት ነው። ጥምቀት፣ ገና፣ አላፋትና ሌሎች ፕሮግራሞች የሚከናወኑበት ወቅት ነውና እነዚህን ፕሮግራሞች ስናነሳ ደግሞ የበዓል አልባሳትም አብሮ ይነሳልና በዛሬው ፕሮግራማችን የበዓል አልባሳት ዋጋ፣ አይነት እንዲሁም ደግሞ ጥራታቸውን ለእናንተ ለውድ ተመልካቾቻችን የማደርሳችሁና እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ተከተሉ። ሰላም እንኳን ደህና መጣሽ በድጋሚ። እንኳን ደህና ቆየኸኝ። እሺ ዛሬ እንግዲህ መጪው በዓላትን ምክንያት በማድረግ እዚህ እናንተ ጋር ተገኝተናልና በመጀመሪያ ራስህን እንዲሁም ደግሞ የምንሰራቸውን ስራዎች አስታውቀን። እሺ ሞገስ የበዓል ልብስ ሰሪና ዲዛይነር እንባላለን እና የምንሰራቸው ስራዎች ይኸው እዚህ ጋር እንደምታያቸው ይሄ በፈርጥ ነው፣ ይሄም በሽመና ነው። ይሄንን እንደዚህ በፈርጥ የሚሰሩ የፕሮግራም ወይንም የሙሽራ ልብሶች ናቸው። ለትልልቅ ፕሮግራም የሚሆኑ በጣም ጥራት ያላቸው በ2 አይን እና በ3 አይን መነን የሚሰሩ ስራዎች ናቸው። እዚህ ጋር እንደምታዩ ነው። በጣም ቆንጆ ተደርጎ በፈርጥና በጥልፍ የተሰራ ስራ ነው። ይህን ያው የሰርግ ልብስ ነው። እንዲሁም ለትልልቅ ፕሮግራም የምንጠቀማቸው ልብሶች ናቸው እንደነዚህ የምንሰራው በፈርጥና ያው እንደነገርኩሽ በፈርጥና ሙሉ በጥልፍ የተሰራ ነው። በጣም ጥራት ያላቸውና ውብ የሆኑ ልብሶች ናቸው። ለሙሽሮች ነው እንደነዚህ የምናዘጋጀው። ዋጋቸውም እነዚህ እስከ 35,000 ብር በጣም ዲስካውንት በሆነ ዋጋ ራሳችን ሰርተን የምናዘጋጀው ስለሆነ ነው። በእንደዚህ ዋጋ የሚሰራ ነው። ሙሉ ከጌጦቹ ጀምሮ እናንተ ናችሁ የምትሰሩት? እዚሁ ሁሉ ተጠናቆ እዚሁ ነው የሚሰራው። መልካም። ምናልባት ይህን የበዓል አልባሳት ለመስራት ምን ያህል ጊዜ ሊፈጅ ይችላል? ይሄንኛውን ለምሳሌ ትንሽ ከበድ የሚል ነው። ሙሉ ተጠናቆ ስፌቱም ጥልፉም ፈርጡም አጠቃላይ 1 ወር ጊዜ ቢኖረው መልካም ነው እና በእንደዛ የሚያልቅ ነው። እሺ በጣም ጥሩ። እዚህ ጋር የምንመለከተውስ? ይሄንኛው ደግሞ ያው እንደምታዩ ይሄ ቀለል ያለ ነው። ለእናቶችም እንዲሁም ያው ሰው ምርጫው በሆነ መልኩ የምንጠቀመው የሽመና ጥበብ ነው። ይሄ ከታቹን ያንኛው እንደነገርኩሽ ሙሉ በጥልፍና በፈርጥ ነው። ይሄንኛው ደግሞ ሙሉ ሽመና ነው። ከላይ ደግሞ እንደምታዩ በፈርጥና በጥልፍ ነው የተሰራው። ከታች ያለው ሙሉ ሽመና ነው። 2 አይን መነን ነው። ይህም በጣም ጥራት ያለው ልብስ ነው። ዋጋውም እስከ 15,000 ብር ባለ የሚሰራ ነው። መልካም። ምናልባት እንግዲህ አበሻ ቀሚስ አንዴ ከገዛ ለረጅም ጊዜ በተለይ በዓላት ሲሆኑ የምንለብሳቸው አልባሳቶች ናቸውና ስንገዛ ማድረግ ያለብን ጥንቃቄ ምንድነው? ዋናው ነገር እሱ መጀመሪያ ያው የራስ የጥበብ ምርጫ ይሆናል። ከዛን ቀጥሎ መነኑ ወሳኝ ነው። መነኑ ማቴሪያሉ ወሳኝ ነው። ከዛ የሚሰሩት ደግሞ ጥልፉም ሆነ ስፌቱ ጥራት ባለው መልኩ መሰራት መቻል አለበት። ያን ከሆነ ጥበብ በስትክክል ከተያዘ በጥራት ማቴሪያል ከሆነ ምንም እንትን ሊል አይችልም እና ይሄ ነው። ሌላ እንትን ያለ ነገር የለውም። መነኑን ደግሞ 1 አይንና 2 አይን 3 አይን የሚባል አለ። በእንደዛ መልኩ የሚሰራ ነው። ፋሽን እንግዲህ እንደየጊዜው ይቀያየራል እና አሁን ላይ ፋሽን የምንለው የአበሻ ቀሚስ የትኛው ነው? በብዛት ያው እዚህ ጋር እንደነገርኩሽ ይሄን አሁን እዚህ ጋር በፈርጥ ነው አይደለ ሙሉም እየሰራ ነው። ቲክነሱን ቀንሶ ሙሉ ሰው በራሱ ፍላጎት በተለያየ ዲዛይን ተደርጎ በኋላ ማሳይሽ ይሆናልና እንደዚህ መልኩ ሆኖ የሚሰሩ ይሆናሉ። ፋሽኖች አሁን በፈርጥና በጥልፍ ተደርጎ የሚሰሩ ልብሶች ናቸው። ያው ሰው ደግሞ እንደየራሱ ምርጫ ይሆናል። በጥበቡም ይመርጣል፣ በጥልፍና በፈርጥም ይመርጣል።
ያ ዋናው ግን ጥራት ያለው ማቴሪያል ከሆነ የሰው ምርጫ ነው የሚሆነው እሱ። እሺ ያው ለአላፋት እንዳልኩሽ ከአላፋቱን ልጀምርልሽና ያው እንደዚህ እንደምታዩ ቀለል ባለ መልኩ ይሄም ፈርጥ አለው 2 አይን መነን ነው። ከታቹ ደግሞ ይሄ በሽመና የተሰራ ነው። ይሄኛው በጥልፍ ነው። ፈርጥ አለው። ለአላፋትም ለተለያየ ለሰርግም ለየትኛውም ሰው እንደየምርጫው የምንጠቀመው ነገር ነው። ፍሪ ሳይዝ ነው። ከላዩም ሙሉ በመነን ነው። የአንገቱም ዲዛይን እንደዚሁ ነው። ጨርቁም ቀለል ያለ ነው። ቀለል ያለ እና የወንድም አለው የዚህ ከራሱ ጋር ይሄው እንደዚህ እንደምታዩ ይሄ ባልና ሚስት የተሰራ ነው። ስለዚህ በጥንድ ሆኖ መልበስ ለሚፈልጉ እንደ አማራጭ አለ ማለት ነው። የዚህ ዋጋ ስንት ነው? የዚህኛውን ዋጋ ይሄንን 7000 ብር ነው። ይሄን ደግሞ ከነሱሪው ለሚፈልግ 5500፣ ይሄን ብቻ 3000 ብር። ስለዚህ ምናልባት አሁን ለጥንዶች አደረግነው እንጂ ለልጆችም ብንፈልግ ደግሞ በዚሁ በራሱ ዲዛይን ለልጆች አሏችሁ። ሰው የትኛውም ልብስ ቅድም እዚህ ጋርም እንደገለጽኩልሽ በየትኛውም ለህፃናትም ወንድም ለሴትም አድርገን መስራት እንችላለን። ያው ለዛ ምንድነው ትንሽ ጊዜ ይፈልጋል። ለነዛን ነው እንጂ በምንፈልገው መስራት እንችላለን። ያው እንደሚታየው እነዚህም ለሰርግ የምንጠቀማቸው ናቸው። ሁሉም የሚሰሩት በ2 አይን መነን ነው። ይሄም በሽመናና ሙሉ በጥልፍና በፈርጥ የተሰራ ነው። ከላይ ዲዛይንም እንደሚታየው ነው። በዚህ መልኩ የሚሰራ መጪው እንግዲህ ጥምቀት ነው። ጥምቀት ደግሞ የአደባባይ በዓል እንደመሆኑ መጠን ብዙዎቻችን አምረንና ደምቀን የምንወጣበት ወቅት ነውና ለጥምቀትም የሚሆኑ አልባሳቶች ናቸው ማለት ይችላል። ያው እንደዚህ ለጥምቀትም ያው ለፕሮግራም መጠቀም የምንችላቸው ያው እንዲህ ቀጠን ያሉ ጥበቦች። ይሄም በጥልፍና በፈርጥ 2 አይን መነን ቀጭን ሲሆን እንደዚህ በ5 አርብ ተደርጎ የሚሰራ ነው። እንደምታዩ ይሄው ለገና የምንጠቀመው ነው። ብዙ ጊዜ ቀይ ለገና ይመረጣልና ይሄው እንደዚህ እንደምታዩ ነው። ይሄው እንደዚህ ምናልባት አንዳንድ ጊዜ በተለይ አበሻ ቀሚሶች ላይ የመነጫጫትና ክሩ የመሳሳብ ነገር አለና ምንድነው ምክንያቱ? እሱ ያው ሽመና ላይ ነው ዋናው። ይሄ አሁን እንደዚህ ስትዩ ልስልስ ያለ ነው። ብዙ ሰው እንትን የሚለው አንዳንድ ሰው ያው ጠንከር ካላለ መነን ይላልና ስኳር የሚገባበትና ማይገባበትም ይባላል። ስኳር ከገባው ሲታጠብ ስኳሩ ሲወጣ መነኑ የአውድ እንዳልሽው ጥጥ የማውጣትና የመበዝበዝ እንትን ያመጣልና ንጹህ መነን ከሆነ ልስልስ ያለ ነው። ስኳር አይገባበትም። ሽመናው ሲሰራ ጥራት ያለው ነው ማለት ነው። እና ያ ነው እንትን የሚል አሁን ይሄ ጥጥ አይወጣም። ምንም እንትን የሚቀይረውም ነገር የለም እና እንደዛ ነው። አሁን ያለበት ዋጋ ስንት ነው የዚህ አበሻ ቀሚስ? ይሄኛው 12000 ብር ነው። 12000 በ5 አርብ ነው የሚሰራው። እንደዛ አርባቸው በጨመረ ቁጥር ዋጋቸው ይጨምራል ወይስ እንደ ልብሱ ነው? አሁን እኛ 4 አርብ ነው በብዛት የምንጠቀመው፣ ግን እንደዚህ ደግሞ ቀለል ያሉ ሲሆኑ በጣም ሰፊ መሆን ስላለበት 5 አርብ እናደርጋለን። እነዚህን አሁን 4 አርብ ያደረግነው ከበድ ስለሚሉ 5 ብናረግ ከአቅም በላይ ስለሚሆን ክብደቱም ስለማይቻል 4 አርብ ሆኖ ሰፊ ነው የምንጠቀመው። እነዚህን ደግሞ ቀለል ያሉ ስለሆኑ 5 አድርገን ውበት እንዲኖረው እናደርጋለን። ለብሰናቸው ደግሞ እንደፈለገ እንድንቀሳቀስ ቀለል ማለት አለበት። ትክክል። ለዛ ነው የተለያዩ ናቸው። አንቺም የለበሽው የቤተሰብ የተሰራ ነው። ከነ ልጆቻቸውን የተሰራው በጥልፍና በፈርጥ ያው ለጥምቀትም ይቻላል፣ ለፕሮግራምም፣ ለልደት፣ ለክርስትና መጠቀም ይቻላል። ያው እንደዚህ እንደምታዩ ነው። ይሄ የልጅ ነው። በተመሳሳይ ማቴሪያል የተሰራ ነው። ያው እንደምታዩ ነውና ስለዚህ በጋራ መልበስ እንፈልግ። በተለይ ደግሞ ጥምቀት ሲመጣ ብዙዎቻችን ከቤተሰብ ጋር ከጓደኞች ጋር አንድ ላይ የምናሰራበት ወቅት ነውና በጋራም ደግሞ ማሰራት እንፈልግ በአማራጭ አሏችሁ አለ ነው። የወንድም ሆነ የሴት በፈለገው አማራጭ የሚሰራ ይሆናል ማለት ነው። ሌላም ያው እንደዚሁ ተጨማሪ በፈርጥ የሚሰሩ ያው እንደነዚህ ተመሳሳይ ማለት ነው። ያው እንደነዚህ መሰራት የሚችሉ ይሆናል ሰው በየምርጫውና እናም ከለር ቀይረን ዲዛይንም ቀይረን ያው እዚሁ ራሳችን ስለምንሰራ በሚፈለገው መልኩ መሰራት ይችላል። ያው እዚህ ጋር እንደምታዩ ነው። እነዚያን አዳዲስ የመጡ አዳዲሶች ናቸው። ሙሉ የፈርጥና ጥልፍ ስራዎች
አዳዲስ በየጊዜ ዲዛይን እየተደረጉ የሚሰሩ ናቸው። በዛ መልኩ የሚሰሩ ናቸው። የዚህኛውን ዋጋ ይሄን እስከ 25 የሚሰራ ነው። በፈርጥና በጥልፍ ነው ሙሉ ይሄን የሚሰራው እና በዚህ መልኩ ነው። መነኑም ሁለታይና ያው እንደነገርኩሽ ነው። ላይንም ሲታይ በጣም ያምራል። ቆንጆ ነው። ቆንጆ ቀሚስ ነው። በዚህ መልኩ ነው። ያው ዋጋቸው እንደየልብሱ ስለሚቀያየር እንደ ልብሱ እንትን ነው የሆነውና ይሄ የምታዩት ልብስ ለክርስትና፣ ለጥምቀት፣ ለተለያየ ፕሮግራም ሰው እንደየምርጫው መልበስ የሚችላቸው ልብሶች ናቸውና እንደሚፈለገው ነው። የአንገቱም ዲዛይን እንደምታዩ ነው። ሰው እንደየምርጫው መሰራት የሚችል ነገር ነውና ለየትኛውም ፕሮግራም መጠቀም የምንችለው ነገር ነው እና በዚህ መልኩ ነው። የዚህ ዋጋ ስንት ነው? የዚህ ዋጋ 13,000 ብር ነው። 13,000 ሁለት አይን መነን ነው። ያው እንደምታዩ አርቡም ሰፋ ያለ ነው። 4 አርብ ተደርጎ የተሰራው ግን ሰፋ ያለ ነው። በዛ መልኩ ሰዎች ግን አሁን ላይ የሚፈልጉት የትኛውን ነው በብዛት የሚጠይቋቸው? አሁን ላይ በብዛት የምንሰራ ያው በፈርጥና በጥልፍ እንዳልኩሽ በዛ መልኩ የሚሰሩ ስራዎች ናቸው። ያው አዳዲስ ነገር ሰው ይፈልጋል። እነዚህ አዳዲስ ዲዛይኖች ስለሆኑ የቅርብ የመጡ ናቸው። እነዛ ሰው ተመራጭ ያደርጋቸዋል እና በዛ መልኩ ነው። ሌላኛው ደግሞ ያው እንደምታዩ ይሄ እንደ ፓሪም ነው፣ ቅድም ነው። ሰው እንደ ፍላጎቱ የሚሰራ ነው። ያው ወራጅ የተሰራ ነው። ከነዛ ለየት ባለ ወራጅ ነው። ዙሪያው ነው በጥልፍና በፈርጥ ነው የሚተሰራው። ሙሉ ጥልፍና ፈርጥ ነው። ይሄም በዛ መልኩ ለየትኛውም ጊዜ መጠቀም፣ ለየትኛውም ፕሮግራም መጠቀም የምንችለው ልብስ ነው። ያው እንደዚህ መልኩ የሚሰሩ ናቸው። ጥራት ያላቸው መነኖች ናቸው። ዋጋውም ይሄ 22,000 ብር ነው። ሙሉ በጥልፍና በፈርጥ ነው የሚሰራው። ምናልባት ስትሸጡ ከነነጠላው ነው ወይስ ብቻ? አዎ ከነነጠላው ነው። ቀሚስ ሲሰራ ያለ ነጠላ ይሰራል እና ከነነጠላ ነው። የሴቶች ማለት ነው። የወንድ አያካትትም ነጠላ። የሴቶች ከነነጠላ ነው። በዛ መልኩ እንግዲህ እስካሁን ከምትሰሯቸው ካሉት ውስጥ በጥቂቱ የሴቶችን የባህል አልባሳት እየተመለከትን ነበርና የወንዶች እንግዲህ እንደለበስከው አይነት በአማራጮች አሉ? አዎ አሉ ነው። ያው እንግዲህ ከለበስኩት ልጀምርልሽ እና ያው እንደምታዩ ቆንጆ የሚባል ልብስ ነውና ያው እንደዚህ መልኩ በተለያየ ዲዛይን አሳይሻለሁኝና ከዚህ ልጀምርና ይሄናውን ዋጋው ይሄን የምንሰራው 4,500 ብር ነው። ያው ፈርጥም አለው። ሙሉ በጥልፍ የተሰራ ነው። ይሄ ተካፋሽ ነው። ያው እንደምታዩ ይሄ ተካፋሽ ነው። በዚህ መልኩ የሚሰራ ነው። ሌሎቹም ላሳይሽና ይሄ እንደምታዩ ነው። የዛው ተመሳሳይ ዲዛይን ነው። ተቀራራቢ ነው። አሁን ላይ ፋሽን ናቸው ተብለው የሚሰሩ በፈርጥና በጥልፍ ጥራት ያላቸው ማቴሪያሎች ናቸው። ሽመና ነው። ይሄ በቁልፍ ነው የሚሰራው። ተደራቢ የሚባል ስራ ነው እና እንደዚህ ጥራት ባለው መልኩ የሚሰራ ነው። በፈርጥ በጥልፍ ነው። የተለያዩ ዲዛይኖች ያው ወንዶችም ለሚፈልጉት ከሴቶችም ማች አድርገን እንዲሁም ለብቻው መሰራት የሚችል ይሆናል። ያው ተመሳሳይ ሆኖ ዲዛይኑ በዚህ መልኩ ነው እና የልጆችም አለው በዚህ መልኩ። የዋጋቸው እነዚህ ተመሳሳይ ነው። የልጅ ደግሞ በዚህ መልኩ 2,500 ብር ነው። ያው በጥልፍና በፈርጥ ነው የሚሰራው። ዲዛይናቸው ከፍ ባለ ቁጥር ዋጋውም ይጨምራል። ዲዛይኑም አነስ ሲል ዋጋው ይቀንሳል። በሚፈልጉት ሳይዝ? አዎ በሳይዝ ነው። የትኛውም ስራ ስንሰራኛ በትዕዛዝና በሳይዛቸውን ነው የምንሰራው። ልኬት ወይ ባሉበት ይልኩልናል፣ አሊያም ደግሞ መጥቶ ቼክ አድርጎ ኦርደር ያደርጋሉ። በዛ መልኩ ነው። ይሄን ደግሞ ከነዛ ዲዛይኑን ቀነስ ያለ ዋጋውም 3,500 የሚሰራ ነው። ዲዛይኑ በዚህ መልኩ ነው። ብቻ እንደዚህ ሆኖ በተለያዩ ዲዛይኖች መሰራት የሚችሉ ናቸው። በዚህ መልኩ ነው የምንሰራው። እንግዲህ ጥሩ። ምናልባት እነዚህን አልባሳቶች መግዛት ቢፈልጉ እናንተ ጋር ከምን ያህል ቀን በፊት ነው ማዘዝ ያለባቸው? አንድ ወር ጊዜ። ያው አሁን መጪው ያው በዓልም ከመሆኑ የተነሳ አሁን ላይ የአንድ ወር ኦርደር ነው የምንቀበለው። ሌላው ጊዜ ያው ራሳችን አዘጋጆች ስለሆነ በአንድ ሳምንትም ሊሆን ይችላል። የአስቸኳይ ለሚፈልግ ያው
በሚፈልገው በአጭር ቀጠሮ እናወጣለን። ግን በዓላት ሲሆኑ ያው ሰው ሀበሻ ልብስ ላይ እንትን ስለሚል የአንድ ወር ጊዜ ቢኖረው ጥሩ ነው። በአንድ ወር ጊዜ ውስጥ መውጣት ይችላል። በዛ መልኩ ነው እንትን የምንለው። ምናልባት ደግሞ የአስቸኳይ ለሚፈልጉትም ደግሞ እንደሚፈልጉት መጠን ታቀርባላችሁ? እናቀርባለን ነው። በጣም ጥሩ። እነዚህ አልባሳቶች ሁሉም እንደመመለከተው ከሆነ እዚህ ነው የሚሰራው? እዚሁ ነው የሚሰራው። ሙሉ ስራውን እዚሁ ነው። ዲዛይኑ ያው ውጭ የሚሰራው ሽመናውን ነው። ሽመናው ሌላ ቦታ እናሸምናለን። ሌላው ስራ እዚሁ አጠቃለን የምንሰራው ነገር ነው። እዚሁ ነው የሚሰራው። ጥልፍ፣ ፈርጥና ስፌት በዚህ መልኩ ነው የሚሰራው። እዚህ ነው። ሌላ ሽመና ብቻ ነው እንጂ እዚሁ አጠቃለን የምንጨርሰው ስራ ነው ያለው። በዛ መልኩ ነው የምንሰራው። ያው ቀደም ብለው ይዘዙን እንጂ ያው ሁሌም ተዘጋጅተን ነው የምንጠብቀው እኛ። ያው የሚፈልጉት ቀደም ብለው ቢያዙን ለሰርግም ሆነ ለተለያየ ፕሮግራም ክርስትናም ላለባቸው ቀደም ብለው ቢያዙን በሚፈልጉት መልኩ ሰርተን የምናቀርብ ይሆናል ማለት ነው። በጣም ጥሩ። ስለዚህ እዚህ ጋር ከምንመለከተው ውጭ ደግሞ ምናልባት ደንበኛ በራሱ ዲዛይን እና ስታይል ቢፈልግም በፎቶ ቢያሳያችሁ ልትሰሩት ትችላላችሁ? በትክክል ይሰራል። ያልተሰራም ልብስ ዲዛይን በዚህ መልኩ ተደርጎ ከለር በዚህ ይሰራልን ቢባል መሰራት የሚችል ነው የሚሆነው። ምክንያቱም ዲዛይኑም ጥልፉም ፈርጡም ሁሉም ነገር እዚሁ ራሳችን ስለምንጨርስ ከከስተመር ሀሳቡን ተቀብለን ወይንም ተነጋግረን ማድረግ የምንችለው ነገር ነው የሚሆነው። ጥሩ። ስለሰጠኝ ጊዜ እጅግ አድርጌ አመሰግናለሁ። ግን ደግሞ ተመልካቾች እነዚህን አልባሳቶች መግዛትና ማግኘት ቢፈልጉ በምን አድራሻ ያገኙ? አድራሻዬ ያው አውቶቢስ ተራ ወደ 7ኛ መውረጃ ዋይዜድ ህንፃ ገባ ብሎ አዋሽ ባንክ አጠገብ እገኛለሁ። ምናልባት የቲክቶክ አካውንቴን ሞገስ የባህል ልብስ ሰሪና ዲዛይነር ብሎ በአማርኛ ለይቼ ያስቀመጥኩት አለ። እዛ ላይ ተመልክተው ሙሉ አድራሻዬ እዛውም ስለሚያገኙ ተመልክተው ማዘዝም ይችላሉ፣ መምጣትም ይችላሉ። ባሉበትም ልኬት በስትክክል ከተላከ ያው መሰራት የሚችል ይሆናል ማለት ነው። በ0911 650429 ተጨማሪ 0906 608706 ደውሎ ማዘዝ ወይም ቴሌግራም ላይ ልኮ ማዘዝ ይቻላል፣ ወይንም ባሉበት ደውሎ ማዘዝ ይቻላል። ስለዚህ ምናልባት ደንበኞች ራሳቸውን ለክተው ቢልኩ እናንተ አልባሳቶቹን መስራት ትችላላችሁ? በትክክል ይቻላል። መልካም። ስለሰጠኝ ጊዜ እጅግ አድርጌ አመሰግናለሁ። መልካም ቀን፣ መልካም ገበያ ነው። እሺ፣ በጣም አመሰግናለሁ። እናንተም ያው መርጣችሁኝ እኔ ጋር ስለመጣችሁ ከልብ አመሰግናለሁ። ውድ የገበያ ቢዝነስ ተመልካቾቻችን፣ በዛሬው በገበያ ቅኝት ፕሮግራማችን ለበዓል የሚሆኑ የተለያዩ አልባሳቶችን ዋጋ፣ አይነታቸውን እንዲሁም ደግሞ ጥራታቸውን እያሳየናችሁ ቆይታ አድርገን ነበር። እንግዲህ እነዚህን የሚያማምሩ አልባሳቶች ማግኘት ከፈለጋችሁ ደግሞ እታች ባለው ስልክ ቁጥር መደወልና ማግኘት እንዲሁም ደግሞ ማዘዝ ትችላላችሁ። በቀጣይ ደግሞ ለበዓል የሚሆኑ የተለያዩ ሽፎኖችን ዋጋ እያስመለከትኳችሁ ቆይታ የማድረግ ይሆናል። የትም እንዳትሄዱ፣ አብራችሁን ቆዩ። ውድ ተመልካቾቻችን የሀበሻ ቀሚስ ዋጋ፣ አይነታቸውን እንዲሁም ደግሞ ጥራታቸውን ለእናንተ ለውድ ተመልካቾቻችን እያደረስኳችሁ ነበር። አሁን ደግሞ ልደታ አካባቢ ተገኝቼ የሽፎን አይነታቸውን እንዲሁም ደግሞ ዋጋቸውን ለእናንተ ለውድ ተመልካቾቻችን አሳያችኋለሁ። የትም እንዳትሄዱ፣ አብራችሁ ነው። ሰላም፣ እንዴት ዋላችሁ? ሰላም፣ እንዴት ነሽ? ሰላም ነው፣ እግዚአብሔር ይመስገን አለን። እንግዲህ የሽፎን ዋጋ፣ አልባሳት፣ ፋሽን አይነት እንዲሁም ደግሞ ዋጋ ለመመልከት እዚህ እናንተ ጋር ተገኝተናል እና በመጀመሪያ እንታወቅና የምትይዛቸውን ሽፎኖችን ማስታወቂ። ማርዳ ሽፎን እንባላለን። የምንይዛቸው አሁን ጥምቀት እንደመሆኑ መጠን ሳተን አለን። አሁን ላይ የመጡ ሳተኖች አሉ እና አዳዲስ የገቡ ሽፎኖች አሉ። ያው በፈለግሽው ልክ ማሰፋት ትችላለሽ። መልካም። እንግዲህ የተለያዩ ጨርቆች እየተመለከትኩ ነው እና ኬት ነው የምታስመጡት እነዚህን ጨርቆች? የሚመጡ ከዱባይ፣ ከህንድ፣ ከተለያዩ ሀገራት የሚመጡት። መልካም። ያው የሰውን ፍላጎት ለማሟላት። ጥሩ። እሺ፣ ስለዚህ መመልከት እንችላለን? እሺ። ይሄ አሁን አርበ ሰፊ ነው። ለአንድም ለብዙ ሆነሽ ማሰፋት ትችላለሽ። ይሄኛው ደግሞ ሳተን የምንለው ነው አሁን ላይ የሚለበሰው። የሚያማምሩ ጨርቆች አሉ በተለያዩ ከለር። ይሄ አሁን በዚህም አለ በዚህም አለ። ተመሳሳይ ነው፣ ተቀራራቢ አይነት ተቀራራቢ አይነት ከለር ነው ያላቸው። የተለያዩ እንትኖች አሉ። አንቺ ብትሆን ይዘሽ የመጣሽውን ነገር እናቀርባለን። በሜትር ስንት ነው እናንተ? በሜትር ሽፎን በሜትር 500 ብር ነው። ሳተን ደግሞ በሜትር 700 ብር ነው። ያው አሁን ጥምቀትም እንደመሆኑ መጠን ዲስካውንት ላይ ነን።
ጥምቀት እንግዲህ ሲሆን የአደባባይ በዓል እንደመሆኑ መጠን ብዙዎቻችን አምረን የምንወጣበት ወቅት ነውና እናንተ ጋር በስፋት አለ ወይ? ዝግጅታችሁስ ምን ይመስላል? አሪፍ ነው አለ። ያው ጥምቀትም ስለሆነ አለ ብዙ ዝግጅቶች አሉ። አንድም ሆነ ሁለትም ሆነው የሚመጡ አሉ። ስፌትም እዚሁ ስለሆነ የምንለው አሁን ላይ ያው የሆነ ለየት ያሉ ቦግ ያሉ ድምቅ ያሉ ከለሮች ናቸው ብዙ ሰው የሚፈልገው። በተለያየ አይነት የአበባ እንትን አለ ጨርቁ ዲዛይኑ ማለት ነው። ስፌትም በፈለግሽው አይነት አለ። እኔም በለበስኩት አይነት አለ። ያው ጨርቁ ምርጫ ባንቺ ነው። ስፌቱም አሪፍ ነው። ያው በዋናነት ምንድነው ልናሰፋ ስንል ለምና መጀመሪያ ጨርቁ ነው አይደለ? የጨርቁ አንደኛ ስንመለከተው ጥሩ መሆኑ አያጠያይቅምና እንዴት ነው ሽፎን ስናሰፋ ማድረግ ያለብን ነገር ምንድነው? መጀመሪያ ከጨርቁ ጀምሮ ጨርቁ ያው መጀመሪያ ከራስሽ ከለር ጋር ነው ለባሽ አንቺ እስከሆንሽ መጠን ከራስሽ ከለር ጋር ተመሳሳይ ማለት የሚቀራረብ ማች ማድረግ አለበት። ሲቀጥል ደግሞ ከጨርቁ በተጨማሪ ስፌቱም ያሳምረዋል። ስፌቱም አሪፍ ያደርገዋል። አሁን ላይ ፋሽን ናቸው ተብሎ የሚታሰቡት ሽፎኖች የትኞቹ ናቸው? አሁን ላይ ፋሽን ናቸው ተብሎ የሚታሰቡ ሽፎኖች እነዚህም አሉ። ይሄው ዲስፕሌዋም እንደለበሰችው አይነት ያለ ከለር ነው። ይሄኛውም አለ። ይሄው እኔም እንደለበስኩት አይነት አለ። አሁን ላይ በጣም አሪፍ ከስተመር የሚወስደው እንደዚህ አይነት ነገራቶች። ለምሳሌ ስለዚህ ሽፎን ጥሩ ነው። ስለዚህ ሽፎን እዚህ ጋር አንገቱ ላይ ክፍት ነው፣ ሻርፕ አላት ምናምን አላት ምናምን የተብራራ ከረሜላው ምናምን አብራራ። እሺ ይሄኛው ሽፎን አሁን አንገቱ 4 ማዕዘን ነው የምንለው። እጁ ደግሞ እንደዚህ ነው፣ ግማሽ ነው የሚባለው፣ ጉርድ ማለት ነው የምንለው። ከሽከሹ ደግሞ እንደዚህ ወደ ውጪ ነው። ይሄ የሚባለው ከሽከሽ ነው። ከሽከሹ ወደ ውጪ ነው። ይሄ አሁን ከሽከሹ እንደፈለግሽ ነው፣ ባለ 2 ማድረግ ትችያለሽ። ይሄ አሁን የከስተመር ትዕዛዝ ነው። ሻርፕም አለው ከነ ሻርፕ ብለው ነው ከነ ሻርፕ ነው። ከዚህ በተጨማሪ ደግሞ ነጠላም አለ። እኛ ስንሰራ በ4 ሜትር በ5 ሜትር ስንሰራ ነጠላም አብሮታል ከራሳችን የምንሰጠው ማለት ነው። ስለዚህ በሻርፕ ለሚፈልጉ በሻርፕ በነጠላ ለሚፈልጉ ደግሞ በነጠላ ማለት ነው። ይሄ አሁን ስንት ሜትር የፈጀ? ይሄ አሁን 4 ሜትር ነው። 4 ሜትር ነው። ገበሩም ያው ከዚህኛው ጋር ተመሳሳይ ነው የሚሆነው እና ከለሩም አሪፍ ነው። አዲስ የመጣ ጨርቅ ነው። ሞር ደግሞ አሁን ላይ በጋም ስለሆነ ሙቀትም እንትን ይላል በጉርድና በሽፎን በጣም ጥሩ። ስለዚህ ይሄ 5 ሜትር የፈጀ ሽፎን 4 ሜትር የፈጀ ሽፎን ነው። እዚች ጋር ሳተን ነው የምንመለከተው። እሺ ይሄኛው ደግሞ ሳተን 4 ሜትር ነው። ይሄኛው ደግሞ ሳተን እንለዋለን። አዲስ የገባ ጨርቅ ነው እና በ4 ሜትር ነው። እንደፈለግሽ ነው። የዛኛው እንዳሳየውሽ ነው ደረቱ። ይሄም በፈለጉት ልክ ነው የተሰራው። ከስተመሩ በሚፈልገው ልክ ነው የተሰራው እና ይሄንንም ቢሆን እንደ ፍላጎትሽ ነው፣ እንደ ስፌቱ ነው። ይሄው የምንለው ካውያ ስፌት ነው የሚባለው። ካውያ ስፌት ነው። እጁም እንደዚህ ጉርድ ነው። በቃ ሁሉ ነገር ከስተመር በፈለገው ልክ ነው የሚሄደው። ሳተን እንደውም አሁን ላይ ፋሽን እየተባለ የመጣ እንደ አዲስም እየተሰራ ያለ አልባሳት ይመስለኛል። ልክ ነሽ። በፊት ላይ ብዙ ሰው የሚያውቀው ሽፎን ነበረ። አሁን ላይ ግን ይሄኛው በጣም ብዙ እንትን መጥቶለት ነው። በጣም ብዙ ከስተመር አሁን ላይ ከሽፎን ይልቅ ሳተን ነው እየመረጠ ያለ። ለምን? ሳተንም የተለያየ ያለው ከለርም ሁሉ ነገር በፍላጎትሽ ነው። የዚህ ዋጋ ስንት ነው አሁን የተሰፋው? ይሄኛው በሜትር 700 ብር። በሜትር 700 ብር። አጠቃላይ ስንት ፈጅቷል ማለት ነው? ይሄኛው ያው በሜትር ነው፣ ሜትር 700 ብር ነው። ይሄኛው ደግሞ የፈጀው 5 ሜትር ነው፣ 4900 ብር ከሽብሽብ ነጠላ ጋር። ነጠላም አለው? ነጠላ አለው፣ ሽብሽብ ነጠላ አለው። በጣም ጥሩ። እነዚህም የሳተኖቹ አይነት ጨርቆች ናቸው እስከ የምንመለከተው። እሺ በተለያየ አይነት ከለር ነው ሳተኑም ያለው፣ በተለያየ አይነት እንደ ፍላጎትሽ ነው። ቅድም እንዳልኩሽ ከከለርሽ ጋር ከራስሽ ከምትወጁ ከለር ጋር ነው ታዩ። ግን አሁን የትኛውን ከለር ብንመርጥ የበለጠ ተመራጭ ያደርገዋል? የሆነ ፍክት የሚያደርግ ነገር ቢሆን ተመራጭ ያደርገዋል። ቀይ ሴት ከሆነች ጎላ እንዲያደርጋት ጥቁር ነገርም ቡኒ ነገርም ብትጠቀም አሪፍ ነው። ጠይም ጥቁር ምናምን ከሆነች ደግሞ እዛች ጋር በምናያቸው በሱኛው ከለር በፒንኩ ከለር ፍክት ያደርጋታል፣ ከለሯን ያወጣላታል። ስለዚህ ከስተመር ሲመጣ እሱ የሚፈልገውን ፍላጎት አለ፣ እናንተ ደግሞ የሚያምረው ነገር ሪኮመንድ ታደርጋላችሁ ማለት ነው። ትክክል። ያው እዚች ጋር የሱንም የኛንም ሐሳብ ነው ነግረን እንሰፋው እንሰራላችሁ። በተጨማሪም ደግሞ ቅድም እዚች ጋር ላሳየሁሽ ከለራቶች አሉ። እነዚህ የተለያዩ ከለሮች አሉ። ይሄኛው ስስነቱም ሁሉ ነገሩ ደስ ይላል፣ አይከብድም። ብንለብሰው በማንኛውም አጋጣሚ ለእናቶችም ለወጣትም ለሕፃናትም ቢሆን የተለያዩ አይነት ከለራቶች አሉ። ማለት ለአይን ማይከብዱ አሪፍ ከለሮች አሉ።
እንደ ምርጫሽ ነው፣ እንደ ሰው ምርጫ ነው። የተለያየ ምርጫ አለ እንደምናያቸው። በተለይ እኮ ጨርቆች ሲሰፉ ነው አይደለ? ውበታቸው የሚወጣው ሲሰፋ ነው። አሪፍ ነው። በጣም ጥሩ። ስለዚህ እንግዲህ አሁን መጪው በዓላት ነው። ጥምቀት አለ፣ አላፋት አለ፣ ገና አለ፣ እንዲሁም ደግሞ የተለያዩ ሰርጎች የሚመጡበት ወቅት ነው እና እናንተ ጋር ዝግጅታችሁ ምን ይመስላል? አሪፍ ነው። እዚሁ ነው የምናሰፋው ሁሉም ነገር። ሰዎችም እየመጡ ነው። አሪፍ ላይ ነው። በጣም ጥሩ እንትን ላይ ነው። ስለዚህ እየቀረበ ስለሆነ ቀድሞ ቢያዙ የተሻለ ነው። ያው ጥምቀቱም አላፋቱም ሁሉም ነገር በቅርቡ ስለሆነ በተከታታይ ስላሉ ቀድሞ ቢያዙ አሪፍ ነው። በጣም ጥሩ። ስለሰጠሽ ማብራሪያ እጅግ አድርጌ አመሰግናለሁ። ነገር ግን ተመልካቾች መግዛት ወይም ደግሞ ማሰራት የሚፈልጉ በምን አድራሻ ያገኟቸው? አድራሻችን ልደታ መናፈሻ ጀርባ ኖቪ ኮምፕሌክስ ህንፃ ግራውንድ ላይ ያለው የቤት ቁጥር 12 ላይ ያገኙናል። በማንኛውም ሰዓት ከሰኞ እስከ ቅዳሜ እስከ ምሽቱ 1 ሰዓት ድረስ አለ። በተጨማሪም ደግሞ እኛን ለማግኘት ከፈለጋችሁ ታች ባለው ስልክ ቁጥር መደወል ይችላሉ። ጥሩ። ስለነበረን ጊዜ እጅግ አድርጌ አመሰግናለሁ። መልካም ቀን፣ መልካም ገበያ ይሁንልሽ። አመሰግናለሁ። እሺ። ውድ የገበያ ቢዝነስ ተመልካቾቻችን በዛሬው በገበያ ቅኝት ፕሮግራማችን ለበዓል፣ ለሰርግ እንዲሁም ደግሞ ለተለያዩ ፕሮግራሞች የሚሆኑ የሀበሻ ቀሚስ እንዲሁም ደግሞ የሽፎን ዋጋዎችን፣ ጥራታቸውን እንዲሁም ደግሞ አይነታቸውን ለእናንተ ለውድ ተመልካቾቻችን እያደረስናችሁ ቆይታ አድርገን ነበር። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለነበራችሁ እጅግ አድርጌ እያመሰገንኩኝ ፕሮግራሙን እየመራሁ እኔ ትንግርት ሙልጌታ ከካሜራማናችን ሃይማኖት አብዱ ጋር በመሆን ያደረግነው ቆይታ ይህንን ይመስል ነበር። በሌላ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ሆነላችሁ። ጤና ይስጥልን።